ኢራን የዓለም ኔትወርክ የምትዘጋበት ቀነ ገደብ ማስቀመጧ ሌላው ትኩሳት። የዓለማችን ኢኮኖሚ ህይወት በአንድ ጠባብ የባህር መስመር ላይ ተንጠልጥሏል። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ በኩል ያሉ የየብስ አማራጮች ደግሞ የወሽመጡን ግማሽ ያህል አቅርቦት እንኳን የመተካት አቅም የላቸውም። ዛሬ ኢራን፣ አሜሪካና እስራኤል የለኮሱት ጦርነት በድርድር ካልተፈታ ተባብሶ ከቀጠለ የዓለም የደም ስር ነው ተብሎ የሚነገርለትን የሆርሙዝ ወሽመጥ ከዘጋ በዓለም ላይ የሚከሰተው የኢኮኖሚ ሱናሚ ታሪክ የማይረሳው ጥቁር ጠባሳ ጥሎ ያልፋል። ጉዳዩ የነዳጅ መተላለፊያ በር ብቻ አይደለም። በዚህ ወሽመጥ ስር የሚያልፈውና መላው ዓለምን የሚያገናኘው የኢንተርኔትና የመረጃ ኔትወርክ ጭምር አደጋ ላይ የሚጥል ነው። ኢራን አሜሪካ አርፋ የማትቀመጥ ከሆነ የነዳጅ መተላለፊያው ጥርቅም አድርጌ እዘጋዋለሁ፣ ኔትወርኩንም እበጣጥሰዋለሁ በማለት በዛቷን ቀጥላለች። አሜሪካ ደግሞ በአወዛጋቢውና በአዛውንቱ ፕሬዝዳንቷ በዶናልድ ትራምፕ በኩል ግልጽ ማስጠንቀቂያ አስተላልፋለች። ለድርድር ያስቀመጥኩልሽን ቅድመ ሁኔታ ተግብሪ፣ እኔ ሳልፈቅድ የኒኩለር ማበልጸግ የነዳጅና ኔትወርክ መተላለፊያ መስመሩን መንካት ፈጽሞ ቀይ መስመር ማለፍ ነው፣ ከነካሽ ግን ፈርጣማው ክንዴን ዳግም ተቀምሻለሽ በማለት ፉከራዋን ተያይዘዋለች። አሜሪካ አክላም ኢራን ይህንን የማትተገብር ከሆነ እንደ ቀድሞ የወታደራዊ መሪዎቿን ወይም በባለስልጣን ህይወት ላይ ብቻ ያነጣጠረ እርምጃ ሳይሆን ሙሉ አገሪቱን እንዳልነበረች ከምድረ ገጽ እንደምታጠፋት በተደጋጋሚ መፎከሯን ተያይዘዋለች። ይህ በሀያላን ሀገራት መካከል ያለው ፍትጊያ ነገ በመላ ዓለም ላይ ምን ይዞ ይመጣ ይሆን? የነዳጅ ዋጋ ሰማይ እስኪነካ። የሆርሙዝ ወሽመጥ 20% የሚሆኑ የዓለም ነዳጅ መተላለፊያ ጠባብ መስመር ነው። ይህ በር ከተዘጋ ዓለም በድንገተኛ በነዳጅ ጥማት ጉረሯ ይደርቃል። በአንድ ጀንበር ውስጥ የነዳጅ ዋጋ ከቁጥጥር ውጭ ሆኖ የአንድ በርሜል ዋጋ ከ250 በላይ ሊያሻቅብ ይችላል። የብዙዎች ስጋት የዋጋ መጨመር ብቻ አይደለም፣ ነዳጅ ከናካቴውን ከገበያ መጥፋት ነው። ይህ ለትራንስፖርት ለፋብሪካዎችና ለኃይል ማመንጫ የሚወጣው ወጪ በአንድ ጊዜ በ2 እና በ3 እጥፍ ያድጋል። በተለይ ከኳታር የተፈጥሮ ጋዝ መቆም አውሮፓና እስያ ወደማይወጡት የጨለማ ማጥ ውስጥ ያስገባቸዋል። የንግድ ሰንሰለቱ ከአምራች እስከ ሸማቹ የዓለም የግብይት እንቅስቃሴ ሙሉ ለሙሉ ሽባ ያደርገዋል። የማምረቻ ባት የብዙዎች ስጋት የዋጋ መጨመር ብቻ አይደለም፣ ነዳጅ ከናካቴው ከገበያ መጥፋት ነው። ይህም ለትራንስፖርት ለፋብሪካዎችና ለኃይል ማመንጫ የሚወጣው ወጪ በአንድ ጊዜ በ2 እና በ3 እጥፍ ያድጋል። በተለይ ከኳታር የሚመጣው የተፈጥሮ ጋዝ መቆም አውሮፓና እስያ ወደማይወጡት የጨለማ ማጥ ውስጥ ያስገባቸዋል። የንግድ ሰንሰለቱ ከአምራች እስከ ሸማቹ የዓለምን የግብይት እንቅስቃሴ በሙሉ ሽባ ያደርገዋል። የማምረቻ ግብዓት እጥረት ይከሰታል። በዚሁ ምክንያት አምራች ኢንዱስትሪው በእጅጉ ይጎዳል። ይህ ደግሞ የአቅርቦት እጥረት በመላ ዓለም ላይ እንዲከሰት ያደርጋል። የኑሮ ውድነት በከፍተኛ መጠን ይጨምራል። የሰው ልጅ ኑሮን መቋቋም ወደማይችልበት ደረጃ ይደርሳል። ግዙፎቹ የእስያ ሀገራት ቻይናና ህንድ የነዳጅ ጥማታቸውን የሚያደርጉት ከዚሁ ቀጠና በመሆኑ ፍጥጫው ወደ ተካረረ ደረጃ ከተሸጋገረ ኢንዱስትሪዎቻቸው በኃይልና በግብዓት አቅርቦት እጥረት ምክንያት ማምረት ካቆሙ ለከፍተኛ ኢኮኖሚ ቀውስ ይዳረጋሉ። ጂኦፖለቲካል ቀውስ አሜሪካ ኢራን ኒኩለር መታጠቅ የበላይነቷን አደጋ ላይ እንደሚጥለው ስለምትሰጋ ከወዲሁ ማበልጸግ እንድታቆም ጠንካራ ጫና እያደረገች ትገኛለች። በአንጻሩ ኢራን የኒኩለር ፕሮግራሟን ከህልውና አደጋ ጋር በማስተሳሰር ማንም አያስቆመኝም በማለት እየገፋችበት ነው። በዚህ አውዳሚ ፍጥጫ ሳቢያ ዓለም ምን ይፈጠር ይሆን በሚል ስጋት ትንፋሿን ዋጥ አድርጋ እየተከታተለች ትገኛለች። የሆርሙዝ ወሽመጥ ከተዘጋ አሜሪካና አጋሮቿ የዓለም ኢኮኖሚ እንዳይፈራርስ ወሽመጡን በኃይል ለመክፈት መሞከራቸው የማይቀር ነው። ይህ ደግሞ ከፍተኛ ውድመት ያስከትላል። የሆርሙዝ ወሽመጥ መዘጋት ፖለቲካዊ ግጭት ብቻ አይደለም፣ የሰውን ልጅ የዕለት ተዕለት ጉሮሮ የሚዘጋ የኢኮኖሚ ድንገተኛ አደጋ ሆኖ ሊመጣ ይችላል። መፍትሄው በነዳጅ ላይ ያለውን ጥገኝነት በአስቸኳይ መቀነስ፣ የሀገራት የውስጥ ኃይል አማራጭን የኤሌክትሪክና የታዳሽ ኃይልን ማስፋፋት፣ ስትራቴጂክ የነዳጅ ክምችትን መገንባት ለነገ የማይባል የህልውና ጉዳይ ነው። ዓለም በአንድ ጠባብ የባህር መስመር ላይ ተንጠልጥላ ባለችበት በዚህ አስፈሪ ወቅት ራስን መቻል ነው ብቸኛው አስተማማኝ ዋስትና።